ውስጣዊ ጎዶሎ የሌለበት ማን አለ? ያልተጨነቀ ማን አለ? ያላዘነ ማን አለ? ተስፋ ያልቆረጠ ማን አለ? እግዚአብሔር ባይኖር ኖሮ እንደ ሰውማ እግዚአብሔር ከኛ ጋር ባይሆን ኖሮ ነው ያለው እኮ ነቢዩ። ጠላት በእኛ ላይ ምንኛ በሆነ። ሰው ሲጨርስ እግዚአብሔር ይጀምራል። ክርስቲያኖች በምንም ነገር ተስፋ መቁረጥ አያስፈልግም። ከላይ ሲበጠስ ነው መጥፎ። እግዚአብሔር ሲጨርስ ነው የሚያበቃው። እግዚአብሔር ካልጨረሰ የሰው መጨረሻ መጨረሻ አይደለም። መጨረሻው የእግዚአብሔር መጨረሻ ነው። በሕይወታችሁ ውስጥ ማንም ሰው በሩን ቢዘጋባችሁ አይግረማችሁ። እግዚአብሔር ሲዘጋ ነው መጥፎ። ያዕቆብ ተመልሶ ወደ አባቱ ርስት እንደማይገባ አስቦ ነበር። እግዚአብሔር ሲፈቅድለት ግን ከወንድሙ ጋር ታርቆ ተመልሶ ገባ። እዝራ በምንም አይነት ምስጢር የማይገለጥለት በእውቀት በጥበብ ሊገለጥ የማይችል ሰው ነበር። መልአኩ መጣና የሕይወትን ጥበብ ሲግታው ግን ሁሉ ነገር ተገለጠለት። እግዚአብሔር እንዲህ ነው። በጣም አዘኑ። አንተ ሰው ቤተሰብ አለህ አሉት። አዎ። የት ነው ቤተሰቦች ያሉት? ወደ ማሌዥያ የሚባል ሀገር ነው። እንግዲያው ልትሞት የቀረህ 5 ወራት ብቻ ነው። ያለህን ገንዘብ ይዘህ ወደ ሀገርህ ግባና ከዘመዶች ጋር ተዝናና፣ ሀብትህን ጥግ ጥግ አስይዝ አሉት። ደግሞ ሌላ ቦታም ሲመረመር ይሄንኑ ነገሩት። ጥቂት ወራት ነው የቀረህ፣ ትሞታለህ፣ 4ኛ ደረጃ ካንሰር ይዞሃል ተባለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን የአዲስ አበባና የቦሌ ክፍለ ከተማ ቤተ ክህነት የሥራ ኃላፊዎች፣ የተከበሩ ሊቀ ሥልጣናት አባ ኪሮስ የደብሩ ዋና አስተዳዳሪ፣ የአድባራት የገዳማት አስተዳዳሪዎች፣ ልዩ ልዩ ሰራተኞች፣ እግዚአብሔርን በምስጋና የምታገለግሉ የሰንበት ትምህርት ቤት ልጆች፣ በዚህ የተሰበሰባችሁ ምዕመናን ምዕመናት ሁላችሁም እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የመጀመሪያው መምህር መልአከ ጽዮን አባ ሙሴ በአጭር ደቂቃ ሰፊ መልእክት አስተምረዋል። ኡራኤል መልአክ ለዕዝራ ሱቱኤል የነገረውን ኃይለ ቃል መነሻ በማድረግ ዕዝራ አፍህን ክፈት የማጠጣህ አለ ብሎ መልአኩ የተናገረውን መነሻ አድርገው አስተምረውናል። መልአኩ ነቢዩን አፉን እንዲከፍት ምስጢር የሚገልጠውን ሰማያዊ መጠጥ ሊያጠጣው ፈልጎ እንደነገረውና በዚህም እንደተከናወነ ነግረውናል፣ አስተምረውናል። የእግዚአብሔር መላእክት ስራቸው ይኸው ነው። የእግዚአብሔር መላእክት የጎደለውን ነገር ይሞላሉ። የእግዚአብሔር መላእክት የተቸገረውን ይረዳሉ፣ ያዘነውን ያጽናናሉ፣ የወደቀውን ያነሳሉ፣ ያቀረቀረውን ቀና ያደርጋሉ። የእግዚአብሔር መላእክት በሙሴ አማካኝነት የኤርትራን ባህር ከፍለዋል። መላእክት በኢያሱ አማካኝነት
በገባዖን ሰማይ ፀሐይን እንዲቆም አድርገዋል። በምስጋና በዝማሬ የኢያሪኮ ግንብ ያለምንም መዶሻ መሳሪያ በምስጋና ብቻ እንዲፈርስ አድርገዋል። የእግዚአብሔር መላእክት ከላይ ከሰማያት ተልከው ለአናብስት የተጣለውን ዳንኤልን አናብስት እንዳይበሉት ምግብ እንዳያደርጉት የአናብስትን አፍ ዘግተዋል። መላእክት ይራዳሉ፣ መላእክት ይጠብቃሉ። መላእክት የሰው ልጆች አቃበያን ናቸው። በዚህ በኦሪት ዘፍጥረት ምዕራፍ 36 ላይ የምናገኘው ቃል እጅግ በጣም ያስደንቀኛል። ሁልጊዜ ሳነበው ታሪኩን ሁላችሁም ታውቃላችሁ። የአብርሃም ልጅ ይስሐቅ፣ የይስሐቅ ልጆች ያዕቆብና ኤሳው በብኩርና ተጣሉ። መንትያ ናቸው። አንድ ጊዜ ነው የተወለዱት። ኤሳው ቀድሞ ስለወጣ ያዕቆብ የኤሳውን ተረከዝ ይዞ ተከትሎ ከእናቱ ማህፀን ውስጥ ስለወጣ ብኩርናው ለኤሳው ተሰጠ። ያዕቆብ በአንድም በሌላም ምክንያት ብኩርናውን ቢወስድበትም አንድ ጊዜ በምስር ወጥ፣ ሌላ ጊዜ ደግሞ አባቱን በማታለል ብኩርናውን ወስዶ በመሰደዱ ምክንያት የደረሰበትን ፈተና ታውቁታላችሁ። በላባ ቤት የሆነውን ነገር ሁላችሁም አንብባችሁታል። ያዕቆብ ከ20 ዓመት ስደት በኋላ ወደ ወንድሙ ተመለሰ። ወደ ወንድሙ 300 ፍየሎች፣ 300 በጎች፣ ሴቶች፣ ወንዶች፣ ፍየሎች፣ ግመሮች፣ አህዮች እጅ መንሻ ይዞ ወደ ወንድሙ ወደ ኤሳው መጣ። በዚያ አንድ ስፍራ ላይ በኋላ ጵኒኤል ብሎ ሰይሞታል። በዚያ ስፍራ ሳለ ደክሞት ድንጋይ ተንተርሶ በዚያ በፍኖተ ሎዛ በሎዛ መንገድ ላይ ሲያንቀላፋ ያየው ራእይ አለ። ከራእይ ውጭ ግን ጵኒኤል ብሎ በሰየመው ስፍራ ላይ አንድ ሰው መጣ። በሌሊት ያዕቆብ ያንን ሰው ሲያየው ሰማያዊ ነው፣ መልአክ መሆኑን አወቀ። በረከት መቀበል አለብኝ ባርከኝ አለው። የእግዚአብሔር መልአክ ዝም ብሎ አየ። ያዕቆብ ሄዶ የእግዚአብሔር መልአክ ያዘ። ሌሊቱን ሙሉ ሲታገለው አደረ ይላል። ካልባረከኝ አልለቅህም ብሎ ምን ካላልከኝ ካልባረከኝ አልለቅህም በሉ እስቲ። አልለቅህም አለ። ሌሊቱን ሙሉ ከእግዚአብሔር መልአክ ጋር ያዕቆብ ሲታገል አደረ። ሊነጋ አቅላልቷል። ልቀቀኝ አለው። ጭኑን እስኪወጋው ድረስ እስኪቆስል ድረስ። በዛን ጊዜ በረከትን አገኘ። ስምህ ማን ነው አለው። ስሜ ያዕቆብ ነው አለው። ቀየረው። እስራኤል ተብለሃል። ዛሬ እስራኤላውያን እስራኤል ሕዝበ እስራኤል ተብለው የተጠሩት በአባታቸው በያዕቆብ አማካኝነት ነው። እስራኤላውያን እነዚያ ኃያላን ሕዝቦች በዚያን ዘመን ከአማሌቃውያን ጋር፣ ከአሞራውያን ጋር፣ ከኢሎፍላውያን ጋር፣ ከፍልስጤማውያን ጋር፣ ከብዙ ጠላቶቻቸው ጋር ሲታገሉ የኖሩት ሕይወታቸው ሁሉ በመከራ የታጀበው እስራኤላውያን የያዕቆብ ልጆች ናቸው። ያዕቆብ መልአኩ ባረከው። መላእክት ይባርካሉ።
መላእክት ይቀድሳሉ፣ መላእክት ይጠብቃሉ። በመባረኩ ምክንያት ዘሩ ተባረከ። በመከራ ውስጥ ቢሆኑም እስራኤላውያን ኃያላን ናቸው፣ ገናኖች ናቸው። ዛሬ እንደምናየው ዛሬም እንደምንሰማው በብዙ ጦር ተከበዋል። ብዙ ጠላት አለባቸው። በየጊዜው ደማቸው ይፈሳል። ጲላጦስ እኔ ከደሙ ንጹሕ ነኝ ባለ ጊዜ ደሙ ላዕሌነ ወላዕለ ውሉድነ፣ በእኛና በልጆቻችን ላይ ይሁን ደሙ፣ በዚህ ሰው ላይ ምንም እንዳታደርጉ ተዉ፣ ከዚህ ሰው ደም ንጹሕ ነኝ ሲል ደሙ በእኛ ላይ ይሁን ብለው በመከራ ውስጥ ሕይወታቸው ሁሉ የስቃይ ሆኖ እናያቸዋለን። እነዚህ እስራኤላውያን እስራኤል የሚለውን ስም ያገኙት ከመልአኩ ነው። የመልአኩ አምላክ እግዚአብሔር ሁላችንንም ይጠብቀን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ሁላችንም የሚጠብቁን መላእክት አሉን በዙሪያችን። ምዕመናን፣ መላእክት ይጠብቁናል፣ መላእክት ይራዱናል። አንዳንድ ጊዜ በሌሊት የምታዩቸው ህልሞች አሉ። አንዳንዱ ጠዋት ሲመጣ ሌሊቱን ሙሉ ክንፍ አውጥቼ ስበር አደርኩኝ ይላል። ስበር ስከንፍ። አንዱ ደግሞ ጥቁር ነገር መጥቶ ወደ ገደል ውስጥ ሲወረውረኝ እንዲሁ ስጮህ መጮህ አጥቼ ስሰቃይ መከራ ሲበዛብኝ አየው። ሌላው በእሳት ስቃጠል አየው። ሌሊቴ ጥሩ አልነበረም፣ ህልሜ ጥሩ አልነበረም ይላል። መላእክት ከኛ ጋር ሲሆኑ ግን እንዲህ አይነት ህልም አይመጣም። እግዚአብሔር ከኛ ጋር ሲሆን ቅዠት የለም፣ የሌሊት ፈተና የለም። እመኒ ሆርኩ ውስተ ጽልመት ወጸላሎተ ሞት ኢይፈርሆ ለእኩይ እስመ አንተ ምስሌየ፣ በሞት ጥላ መካከል እንኳን ብሆን አንተ ከኔ ጋር ነህና ክፉውን አልፈራም ነው ያለው። እግዚአብሔር ከኛ ጋር ከሆነ ከምናውቀው ብቻ ሳይሆን ከማናውቀው ፈተና እግዚአብሔር ይጠብቀናል። ካየነው ብቻ ሳይሆን ካላየነው። የሞት ጥላ እኮ የመጨረሻ ነው። የሞት ጥላ፣ የሞት አፋፍ ላይ መድረስ። አንድ ሰው ታሪካቸውን ሲያጫውቱኝ ጦር ሜዳ ወታደር ነበርኩኝ፣ እየተዋጋው እያለሁ በ7 ጥይት ተመታሁኝ። ከተረፍኩኝ እድሜ ዘመኔን በሙሉ እግዚአብሔር ሆይ ሳገለግልህ እኖራለሁ ብዬ ተሳልኩኝ። በጣም ብዙ ደም ስለፈሰሰኝ ራሴን እየሳትኩ መጣሁ። በመካከል ግን እየጸለይኩ እያለ ትልልቅ አሞራዎች፣ ሰው የሚያካክሉ አሞራዎች መጥተው ከእግሬ ጀመሩኝ። ነፍሴ እያለ ከእግሬ መቦጨቅ ጀመሩ። እግዚአብሔር ሆይ ወዴት ነህ? ወይ ቶሎ ነፍሴን ውሰዳት፣ አንጀቴን እየዘረገፉት እያየው ከምሞት ቶሎ ነፍሴን ከስጋዬ ለይልኝ፣ መላእክትህን ላክልኝ፣ መላእክት ይራዱኛል ብዬ ጸለይኩኝ አሉ። ኬት እንደሆነ የማላውቀው ነጭ የለበሰ ሰው በመካከል መጣና አሞራዎቹን አባረረልኝ። ከዛ በኋላ ራሴን ሳትኩኝ አለ። ራሴን ስቼ፣ እውነተኛ ታሪክ ነው። ራሴን ስቼ ተመልሼ ራሴን ሳውቀው አንድ ደሃ ገበሬ ጎጆ ውስጥ ተኝቻለሁ። መናገር ሲጀምር ያንን ደሃ ገበሬ ማን ነው እዚህ ያመጣኝ ብዬ ስጠይቅ በረሃ ውስጥ ነበርኩኝ። በአካባቢው ቤት የለም። ከፍተኛ ውጊያ ነው የነበረው። በ7 ጥይት መተውኝ ገለነሃል ብለው ጥለውኝ ሄደዋል። ማን ነው እዚህ ያመጣኝ? አንተ ነህ ብዬ ገበሬውን ስጠይቀው አረ በፍጹም ወደ ደጅ ስወጣ እዚህ በር ላይ ወድቀህ ነው ያገኘው። ማን እንዳመጣህ አላውቅም። ማን እንደረዳን ሳናውቅ የተረዳንባቸው
ማን እንደጠገነን ሳናውቅ የተጠገንባቸው ብዙ ችግሮች አሉ። ሳናስበው የወጣናቸው ብዙ ከፍታዎች፣ ሳናስባቸው የተሻገርናቸው ብዙ ገደሎች አሉ። እንደ ሰውየው ማን እንዳሻገረን ግን የማናውቃቸው እንዲሁ ብቻ የምናመሰግንባቸው። ሞቼ ተቀብሬ ነበረ፣ ካንሰር ተይዤ በካንሰር በሽታ ልትሞት ይህን ያህል ቀን ነው የቀረህ ተብዬ ነበረ፣ ነገር ግን እግዚአብሔር አዳነኝ ብለው የሚመሰክሩ ብዙ ሰዎች አሉ። ሞተዋል ተብለው የሬሳ ሳጥን ተገዝቶላቸው እንደ ሕዝቅያስ በእድሜያቸው ላይ እድሜ የተጨመረላቸው የተጨመረልን ብዙ ሰዎች አለ። የሞት ነጋሪት ተጎሽሞ የፈተናው ማዕበል መጥቶ እግዚአብሔር ግን በአንድም በሌላም ምክንያት አሻግሮን እናውቃለን። አንድ መጽሐፍ ላይ ሳነብ ያገኘሁት ታሪክ አንድ የማሌዥያ ሰው ነው። በጣም ለብዙ ዓመታት አሜሪካን ሀገር ኖሯል። በጣም ብዙ ገንዘብ ሰብስቦ በሀብት ማማ ላይ የተቀመጠ ሰው ነው። አመመውና ሆስፒታል ሄደ። ሐኪሞች ተሰብስበው አዩት። በጣም አዘኑ። አንተ ሰው ቤተሰብ አለህ አሉት። አዎ። የት ነው ቤተሰቦች ያሉት? ወደ ማሌዥያ የሚባል ሀገር ነው። እንግዲያው ልትሞት የቀረህ 5 ወራት ብቻ ነው። ያለህን ገንዘብ ይዘህ ወደ ሀገርህ ግባና ከዘመዶች ጋር ተዝናና፣ ሀብትህን ጥግ ጥግ አስይዝ አሉት። ደግሞ ሌላ ቦታም ሲመረመር ይሄንኑ ነገሩት። ጥቂት ወራት ነው የቀረህ፣ ትሞታለህ፣ 4ኛ ደረጃ ካንሰር ይዘዋል ተባለ። ሰውየው አዘነ። ያለውን ሸጠ፣ ገንዘቡን ሰብስቦ ወደ ሀገሩ ገባ። ለወንድሞቹ ለዘመዶቹ ገንዘቡን በትኖ እስክሞት ድረስ ይበቃኛል ብሎ የያዛትን ገንዘብ እየቆጠበ እየበላ ኖረ። 5 ወር ሞላው፣ አልሞተም። 5 ወር አልፎ 6 ወር፣ ዓመት ሆነው፣ አልሞተም። 5 ዓመት ሆነው፣ 10 ዓመት ሆነው፣ ሳይሞት 20 ዓመታትን አስቆጠረ። የሚገርም እኮ ነው። ተመልሶ ወደ አሜሪካን አገር ሄደ። እዛው ሆስፒታል ሄዶ ከዚህ በፊት እነገሌ የሚባሉ ዶክተሮች ትሞታለህ ብለው የምሞትበትን ቀን ቆርጠው ነግረውኝ ነበረ። ነገር ግን አለሁኝ፣ የዛሬ 20 ዓመት ነው። ከነሱ መካከል እስቲ ያለ ዶክተር አገናኙኛል። የቦርድ አባላት ሆነው የፈረሙት 6 ዶክተሮች ናቸው። 6ቱም ዶክተሮች በሕይወት አልነበሩም። እሱ ግን በሕይወት አለ። ሰው ሲጨርስ እግዚአብሔር ይጀምራል። ክርስቲያኖች በምንም ነገር ተስፋ መቁረጥ አያስፈልግም። ከላይ ሲበጠስ ነው መጥፎ። እግዚአብሔር ሲጨርስ ነው የሚያበቃው። እግዚአብሔር ካልጨረሰ የሰው መጨረሻ አይደለም። መጨረሻው የእግዚአብሔር መጨረሻ ነው። በሕይወታችሁ ውስጥ ማንም ሰው በሩን ቢዘጋባችሁ አይግረማችሁ። እግዚአብሔር ሲዘጋ ነው መጥፎ። ያዕቆብ ተመልሶ ወደ አባቱ ርስት እንደማይገባ አስቦ ነበረ። እግዚአብሔር ሲፈቅድለት ግን ከወንድሙ ጋር ታርቆ ተመልሶ ገባ። ዕዝራ በምንም አይነት ምስጢር የማይገለጥለት በእውቀት በጥበብ ሊገለጥ የማይችል ሰው ነበረ። መልአኩ መጣና የሕይወትን ጥበብ ሲግታው ግን ሁሉ ነገር ተገለጠለት። እግዚአብሔር እንዲህ ነው። የላይኛውን ነው ማየት የሚያስፈልገው፣ ከላይ ያለውን። ወደ ሰማይ ተመልከቱ ነው የሚለው። ወደ ሰማይ ወደ መሬት የምናይ ከሆነ የምንመካባቸው ምድራውያን ሰዎች ከሆኑ ትምክህቱ ሁሉ ከንቱ ነው የሚሆነው፣ ከንቱ ነው። መላእክቱን ስለ አንተ ያዝልሃል ነው የእግዚአብሔር ቃል። ያዛል፣ መላእክት ይታዘዛሉ።
ኡራኤል ይታዘዛል፣ ይመጣል። ኡራኤል ማለት የብርሃን መልአክ ማለት ነው። በብርሃን ላይ የተሾመ የጨለመውን የሚያበራ የደበዘዘውን የሚያጎላ ኡራኤል። ኡርኤልም ይለዋል፣ ኡርያልም ይባላል። ይሄ መልአክ ዛሬ ክርስቲያኖች በውስጣችሁ የምትጠይቁት ጥያቄ ካለ፣ ያዘናችሁበት ካለ፣ የተጨነቃችሁበት ካለ፣ ለሰው ለመናገር ፈርታችሁ ወይም አፍራችሁ ወይንም ደግሞ ሁሉን ቢናገሩት ሆድ ባዶ ይቀራል ብላችሁ በውስጣችሁ የምትብሰለሰሉበት የሚያስጨንቃችሁ የተከዛችሁበት ተስፋ ያጣችሁበት ችግር ካለ፣ ጎዶሎ ካለ፣ ለሰው የማታዋዩት ምስጢር ካለ ለመልአኩ ለቅዱስ ኡራኤል ንገሩት። መልአኩ ከእግዚአብሔር ከአምላኩ ያማልዳል፣ ይረዳል፣ ጎዶሎውን ይሞላል። የኡራኤል አምላክ እግዚአብሔር ሆይ ድረስ በሉት። እግዚአብሔር መልአኩን ይልካል። እግዚአብሔር የተበጠሰውን ይቀጥላል። ስሙ ለዘላለም የተመሰገነ ይሁን። ውስጣዊ ጎዶሎ የሌለበት ማን አለ? ያልተጨነቀ ማን አለ? ያላዘነ ማን አለ? ተስፋ ያልቆረጠ ማን አለ? እግዚአብሔር ባይኖር ኖሮ እንደ ሰውማ እግዚአብሔር ከኛ ጋር ባይሆን ኖሮ ነው ያለው እኮ ነቢዩ። ጠላት በእኛ ላይ ምንኛ በሆነ። እግዚአብሔር ከኛ ጋር ስለሆነ እኮ ነው ከአሸናፊዎች የምንበልጠው። ካህናቱ ሌሊት ሲዘምሩ አይቴ ውእቱ አምላኮሙ ከመ ኢይበሉነ አሕዛብ ምህላነ ስመ አምላክነ፣ አምላካችን ሆይ የሚሳለቁብን ሰዎች አምላካቸው ወዴት ነው ብለው እንዳይሳለቁብን እንዳይቀልዱብን እኛ በአንተ ታምነናልና አምላክ ሆይ ጸሎታችንን ስማ ይላሉ። ለሌሎቹ ለጥርሳቸው ንክሻ አሳልፎ ያልሰጠን አምላክ፣ ለክፉ ሰዎች ለክፋታቸው መሳለቂያ ያላደረገን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መላእክትን ይልካል፣ ይራዳሉ። ዳንኤልም የተናገረው ይህንን ነው እኮ ሌላ እኮ አይደለም። ንጉሡ መጥቶ በአናብስት ጉድጓድ ውስጥ ከተጣለ በኋላ ዳንኤል ሆይ ወዴት ነህ? አለህ? በልተውሃል? ወይንስ የምታመልከው እግዚአብሔር የምትለው አምላክ ከአናብስቱ አፍ ሊያድንህ ችሏል ብሎ ጧት መጥቶ ሌሊቱን ሲጨነቅ አድሮ የዳንኤልን አወዳደቅ ለማየት ሲመጣ ዳንኤል ተበልቷል ብሎ ንጉሡ እርሙን ሊያወጣ ሲል ከውስጥ ድምፅ ሰማ ከአናብስቱ መካከል፣ ንጉሥ ሆይ 1000 ዓመት ንገስ፣ በአንተም በእግዚአብሔርን ፊት በቅንነት ተመላልሻለሁና መልአኩን ልኮ እግዚአብሔር የአናብስቱን አፍ ዘጋልኛል። እግዚአብሔር የአናብስቱን አፍ ይዘጋል። እግዚአብሔር የተጠሙትን የሚያጠጣ አምላክ ነው። በመላእክቱ ላይ አድሮ ያቺ ምስኪን ሴት ያቺ ከአብርሃም ቤት ተሰዳ የወጣችው የዛሬዎቹ የፍልስጤማውያን እናት የኢስማኤል እናት አጋር በችግሯ ሰዓት ቀና ብላ ስታለቅስ ምንም እንኳን በጥፋቷ ቢሆንም ከሳራ ፊት ዞር ያለችው በመከራዋ ሰዓት እግዚአብሔርን መልአኩን አየችው። ኤል ሮኢ የሚያየኝን አየው፣ እግዚአብሔርን አየው። ኤል ሮኢ አለች፣ አየሁት እግዚአብሔርን። በመከራችን በጭንቀታችን በችግራችን በዚያ በመከራ በጨለማው ዘመን እንዴት ነው የምንወጣው? እንዴት ነው የምንሻገረው? ባልንበት በዚያ ሰዓት እግዚአብሔር ሁልጊዜ በፈተናችን ከኛ ጋር ነው የሚሆነው። ስሙ ለዘላለም የተመሰገነ ይሁን። እርግጠኛ ነኝ ከሩቅ ቦታ ነው የተሰበሰባችሁት ብዙዎቻችሁ ከተለያየ አቅጣጫ
ዑራኤልን ብላችሁ መልአኩን ብላችሁ ስለተደረገላችሁ ነገር ልታመሰግኑ እግዚአብሔርን ተስፋ አድርጋችሁ መልአኩ ደጅ ተሰብስባችኋል። ተስፋችሁ አይጎድልም። እግዚአብሔር ያጣችሁትን የልመናችሁን ሐሳብ ሁሉ ይፈጽምላችሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። የእግዚአብሔር ቸርነት የመልአኩ የቅዱስ ዑራኤል አማላጅነት አይለየን። አቡነ ዘበሰማያት አባታችን